ዛሬ ሁለተኛውን ክፍል እንማራለን። አብረን የእግዚአብሔርን ቃል ከዚሁ ከመጽሐፈ ሩት ምዕራፍ 2 ከቁጥር 1 እስከ 16 ያለውን እናነባለን። በጌታ በኢየሱስ ክርስቶስም አነባለሁ። እንደዚህ ይላል። ለኑኃሚንም ባል የሚዛመደው ከአቢሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህቺማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም ከማለዳ ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽ ጊዜ ወደ ማድጋ ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽም ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳቢ፣ እንጀራሽንም በሆምጣጤው አጥቅሺ አላት። በአጫጆችም አጠገብ ተቀመጠች። የተጠበሰም እሸት ሰጣት፣ በልታም ጠገበች፣ አተረፈችም። ደግሞም ልትቃርም ተነሳች። በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶው መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶው አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። አሜን። እንጸልያለን። እግዚአብሔር ቅዱስ ቃሉ እንዲባርክልን እናመሰግናለን። እግዚአብሔር አምላካችን ሆይ አንተ ታላቅና ታማኝ አምላክ ነህ። ደግሞ በዚህ ምሽት እግዚአብሔር አምላካችን ሆይ ቅዱስ ቃልህን ለመስማት አቤቱ ቅድም እንደዘመር ነው እግዚአብሔር ሆይ ቃልህ እንዲመጣልን፣ ጫካው እንዲገለጥ፣ ተራራው እንዲናድ በፊትህ አለንና እባክህ ጌታ ሆይ በቅዱስ ቃል በኃይል እንድትመጣ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል በኃይል ነው። እነሆ እሱ ጫካውን ይገልጣል፣ የሊባኖስን ዝግባ ይቆርጣል፣ የቃዴስን ምድረ በዳ ያናውጣል ይላል ቃልህና እንደዛው እንድትመጣልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ቅዱስ ቃልህ እንደሚናገር በዚሁ ክፍል ላይ ጌታ ሆይ ለቤቴል ዝናብን እንዳዘነብክ ቤቴልን እንዳጠገብካት እንደገና በቤቴል ገብስ እንደታጨደ በጌታ በኢየሱስ ክርስቶስ ስም ለሕይወታችን ደግሞ የቃልህ ዝናብ ይምጣልን፣ ያረስርሰን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ማናቸውም አጋንንታዊና መናፍስታዊ ሥራ የተመታ ይሁን። ሕዝብህን የሚገዳደር ቃልህን የሚገዳደር እግዚአብሔር ሆይ የላከው ቃልህ ወደኛ እንዳይመጣ ስራውን እንዳይሰራ የሚያደርጉ መናፍስቶች በኢየሱስ ስም የታሰሩ ይሁኑ። ጉባኤውንና ራሴን በፊትህ ተዋለሁኝ። ስለ ሁሉ እናከብረሃለን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ይህንን ክፍል የምንካፈልበት ርዕስ ወደ እግዚአብሔር የመመለስ ማግስት የሚል የዚህ መጽሐፍ ጸሐፊ ባለፈው ኑኃሚንም ይላል ምዕራፍ 1 ቁጥር 22 ላይ ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ፣ የገብስ መከር በተጀመረ ጊዜ ወደ ቤተልሔም መጡ ይላልና ቤተልሔም መድረሳቸውን ነግሮን ነው ምዕራፍ 1 የሚያበቃው እና ምዕራፍ 2 ወር ይቆዩ፣ 2 ወር 1 ዓመት አይታወቅም። በእርግጥ የመከር ወራት ነው። ስለዚህ እንደመጡ ያጋጠማቸውን ነገር ነው የሚነግረን። በቤቴል
ምን ጠበቃቸው? መከር ጠበቃቸው፣ እህል ደርሶ ጠበቃቸው። ስለዚህ ከዛ በኋላ ምን እንደሆነ ይነግረናልና ቁጥር 1ን እንድናየው ፈልጋለሁ። በመጀመሪያ ቁጥር 1 እንደዚህ ይለናል። አንድ ተስፋ የባለፈውን ትምህርት የሚያረጋግጥልን ነገር እናገኛለን። ለኑኃሚንም ባል የሚዛመደው ከአቢሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር ይለናል። ምዕራፍ 1 ስንጀምር እንዲሁ በቤተልሔም ስለነበረ አንድ ሰው ይነግረናል። እሱም አቢሜሌክ ነው። የሰውየው ስም ይልና አቢሜሌክ ነው። ከኤፍራታ ከቤተልሔም ወደ ሞዓብ ሄደ ይለናል። ስሙ እግዚአብሔር ንጉሴ ማለት ነው። አቢሜሌክ ማለት እግዚአብሔር ንጉሴ ማለት ነው። ነገር ግን አምላኩን ንጉሱን ትቶ ወደ ሞዓብ ሄደ እና አንድ እንደ ስሙ ያልሆነ እንደ ስሙ ያላደረገ በቤተሰቡ ላይ ዕዳ ያስቀመጠ ኃላፊነቱን ያልተወጣ አንድ ሰው ይነግረናል። ምዕራፍ 1 በሱ ነው የሚጀምረው። ሞትም በሱ ነው የጀመረው እንደምታውቁት። እና በየትኛውም ሀገር በመጽሐፍ ቅዱስ ከዘፍጥረት ጀምሮ ለአዳም ነው ኃላፊነት የተሰጠው፣ የመምራት፣ የመግዛት፣ የማስተዳደር እና ከባድ ውሳኔ ነው የወሰነው። ስለዚህ ባለፈው አንድ ያየነው ነገር ምንድነው? የመሳፍንት ዘመን ህዝብ ቤቱን እየዘጋ ተነስቶ ወደ ሌላ ሀገር ይሄድ ነበር። ነገር ግን ሁሉም አልሄደም። የቆዩ ደግሞ በዛው የተቀመጡ ሰዎች ነበሩና ከነዛ መካከል ይሄ ደግሞ ምዕራፍ 2 የሚነግረን አንድ ኃያል ሰው ነበረ ይለናል። እሱ ማን ነው? ቦዔዝ ነው። ስለዚህ ለካ የቆዩ ሰዎች አሉ። የረሃቡ ዘመን አለፈ፣ የድርቁ ዘመን አለፈ፣ ሰው ሁሉ ሄዶ ከሰረ። ነገር ግን ቦዔዝ የመከራውን ዘመን የችግሩን ዘመን እዛው አሳለፈ። ደግሞ የራሱ የአቢሜሌክ ዘመድ ነው እና ይሄ ሰው ኃያል ነበር ይላል። በዕብራይስጡ ኃያል ወይም ደግሞ ከኛ አማርኛ ጋር ይቀራረባል። ኃይል ያለው፣ በጦርነት ጀግና የሆነ፣ በስራ ኃይለኛ የሆነ፣ ደግሞ ኃያል የሚለው ሌላ ትርጉም ይሰጠዋል። ብዙ ገንዘብ ያለው፣ ብዙ ሀብት ያለው እና ቤተልሔም እንደገና ተጎበኘች። እግዚአብሔር ስሙ ይባረክ። እና በቤተልሔም መቆየት የቆዩ ሰዎች እንዳሉ በእግዚአብሔር ቤት ውስጥ እንድንቆይ እና አቢሜሌክ ሄዶ ከሰረ ከነ ቤተሰቡ። ቦዔዝ ግን እዛው ቆየ። እንዳውም ለዚህ ቤተሰብ ተስፋ ሆነ እና ይሄ ሰውዬ በጣም ኃያል ነው፣ በጣም ሰራተኛ ነው። እንዳውም ታሪኩን ቅድም እንዳነበብኩት በትራክተር ያርሳል። እግዚአብሔር ቤተልሔምን ጎበኘ፣ እንደገና እንጀራ ሰጣት እና ይሄ ሰው የመቆየት የመጽናት ምሳሌ፣ የመጽናት የአቢሜሌክ ተቃራኒ እና ዛሬም ህይወት እንደዛው ነው ወገኖች። የእግዚአብሔርን ቃል ስንማር የእግዚአብሔር ቃል የሚያዘን ተው እንደ አቢሜሌክ አትሁኑ፣ የሚመክረን እንደ አቢሜሌክ አትሁኑ። አቢሜሌክ የጊዜውን ችግር ልወጣው ከነ ቤተሰቤ ትንሽ ጊዜው እስኪያልፍ ያለፋል የሚባል ነገር አለ አይደል ብሎ ተነስቶ ቃል ኪዳኑን ምድር ትቶ እግዚአብሔርን ትቶ ያህዌን ትቶ ለመኖር ሄደ፣ ሞተ። ይሄው መከራው አለፈ፣ እግዚአብሔር ጎበኛቸው። ቦዔዝ አሁን በትራክተር ያርሳል እና እግዚአብሔር በእግዚአብሔር ቤት ከሚቆዩት ያድርገን። አሜን። እና እንደ እግዚአብሔር ያለ ለኛ ማንም የለም፣ ለኛ ማንም የለም እንደ እግዚአብሔር ያለ እና ይሄ ቦዔዝ ኃያል ሰው ነው እና ይሄን ሰው ምዕራፍ 1 ሌላ የእግዚአብሔርን ፈቃድ የሳተ ከእግዚአብሔር ፈቃድ ውጪ የወጣ ሰው ይነገረንና ምዕራፍ 2 ደግሞ የቀረውን ታሪክ ይዞልን የሚሄድ አንድ በጣም ምርጥ ሰው የሐዘኑን ወራት የመከራውን ወራት እኔ ጌታዬ ይሻለኛል፣ ዝናቡ ቢዘንብም ቤተልሔም ብትጎበኝ ቤተልሔም እቆያለሁ፣ ቤተልሔም ባትጎበኝ ቤተልሔም እቆያለሁ፣ እንደ እግዚአብሔር ያለ ማንም የለም ብሎ የቆየ እና ቦዔዝ ደግሞ ያስተምረናል ዛሬ። እናንተ ቅዱሳን፣ እናንተ ክርስቲያኖች ከጌታ ጋር ቆዩ፣ ቤተልሔም ትጎበኛለች። እግዚአብሔር ስሙ ይባረክ። ቤተልሔም ትጎበኛለች እና ዝናብ ዘነበ፣ በትራክተር ማረስ ጀመረ እና ይህንን ሰውዬ በፍጹም ልናልፈው አይገባም። በዚህ ታሪክ ውስጥ ይሄን ሰውዬ ነው የሚያስተዋውቀን። ከዛ በኋላ ልክ እንደተመለሱ ዛሬ የምንካፈልበትን ርዕስ ወደ እግዚአብሔር የመመለስን ማግስት በንጋታው አንድ ነገር ሆነ ይለናል። ሞዓባዊቱ ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ሊሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት፣ መረቀቻት።
ስለዚህ ቤተልሔም ደርሰዋል። ቤተልሔም አሁን እርሻ ነው፣ ያጨዳ ወቅት ነው። ዘሌዋውያን ምዕራፍ 19 ቁጥር 9ን ብትመለከቱ ምዕራፍ 22 ቁጥር 23ን ብትመለከቱ ለእስራኤል የታዘዘ ነገር አለ። አንተ በግብፅ ባሪያ ነበርክና እባክህን እርሻን ስታርስ ፈጽመህ አትልቀም፣ ወይንህን ሁሉንም ጨርሰህ አትቁረጥ፣ እንግዳ አለ፣ መጻተኛ አለ፣ ስለዚህ አስቀር። እነሱ ቃርሚያ ተፈቅዶላቸዋል፣ ማንንም አያስፈቅዱም። ስለዚህ አሁን እቺ ሞዓባዊት ምንድናት? እንግዳ ናት፣ መጻተኛ ናት። እና ስራ አገኘች። ያገኘችው ስራ ልብስ ማጠብ አይደለም። ያገኘችው ስራ ጉሊት አይደለም። ያገኘችው ስራ እንደ እንግዳ የተፈቀደላት። ሰው ቤት መግባት አይፈቀድላትም። የተፈቀደላት ከጠዋት ጀምራ እስከ ማታ በነፃነት የትኛውም እርሻ ውስጥ ሄዳ መቃረም ትችላለች። መቼም ስለ ቃርሚያ እኛ ሁላችን እናውቃለን። አሁን ምንም እንኳን ከረባት አስረን ከተማ ብንገባም ወይኛ ወይ አባታችን አይደል የገበሬ ልጆች ነን። 90% የኢትዮጵያ ኢኮኖሚ የተመሰረተው በግብርና ላይ ነው። ያው ታውቃላችሁ፣ አንድ ስንጠየቅ የት ነው የተወለድኩት ስንባል አዲስ አበባ ነው የሚለው ሁሉ። አዲስ አበባ ነው የተወለድኩት። አዲስ አበባ አይደለም። እኔ ግብርናን በደንብ አውቃለሁ፣ አብዛኞቻችሁም ታውቃላችሁ። እና ቃራሚዎች ያላቸው ብቸኛ ሀብት ቅርጫት ይባላል። በጀርባቸው ቅርጫት አለ። ጎንበስ ቀና ያሉ ያገኙትን የተረፈውን ይለቅማሉ። ይሄን ስራ አገኘች። እሱ ነው የተፈቀደላት። ከዛ ውጪ ሌላ ስራ መስራት አትችልም። እና ከመመለስ ማግስት ምን ሆነ ብትሉ እግዚአብሔር የተበላሸውን ነገር፣ የሞተውን ነገር፣ ባዶ የሆነውን ነገር እንደገና መስራት ጀመረ። እግዚአብሔር ስሙ ይባረክ። የተበላሸውን ነገር ከመስመር የወጣ እግዚአብሔር ዛሬ ማታ የሰበሰበን እንዲሁ እኛ እጅ ላይም አለ እንደዚሁ ከመስመር የወጡ እንደገና ሊሰበሰቡ ማይችሉ እንደገና ሊቀጥሉ ማይችሉ አሉ እጃችን ላይ። ይሄንን ማን ማስተካከል ይችላል? የኑኃሚንና የሩት አምላክ እግዚአብሔር ማስተካከል ይችላል። መጽሐፍ ቅዱስ ባለፈው ሳምንት እንዳጠና ነው ሲነግረን ኑኃሚን በሞዓብ 10 ዓመት ቆየች ይላል። ቁጥር 4 ላይ ምዕራፍ 1 ቁጥር 4 ላይ 10 ዓመት ቆየች። ስለዚህ አሁን ስትመለስ ያገኘችው 10 ዓመት የተዘጋ ቤት ነው፣ ወና ቤት። ምናልባት በዛ ቤት ውስጥ የመሐሎን የኬሌዮንና የአቢሜሌክ ፎቶ አለ። ያው ለቅሶ ባለፈው ጀምሯል እንደምታውቁት። እና ፎቶ ተሰቅሎ ወና ቤት ገቡ፣ ባዶ ቤት። እሷስ 3 ሰው ያጣች በመከራ የተንገላታች ሴት ናት፣ ጥቁር የለበሰች። አብራት የመጣችው ሀገር የሌላት አይደል፣ ትምህርት የሌላት፣ መድረሻ የሌላት፣ መግቢያ የሌላት፣ ዋስ እንኳን የሌላት እንግዳ ናት። ከዚህ ውስጥ ምን ትጠብቃላችሁ? እግዚአብሔር ግን ከባዶ ነገር የተበላሸውን ነገር መስራት ጀመረ። እግዚአብሔር ስሙ ይባረክ። ተስፋ አለ። ዛሬ ማታ ይህንን የእግዚአብሔርን ቃል የምትካፈሉ አምላካችን ከባዶ ነገር መስራት ይችላል። ለዚህ ነው የምናመልከው እግዚአብሔር ከምንም ነገር ከባዶ ነገር። ዮሐንስ ወንጌል ምዕራፍ 21 ላይ ቁጥር 4 ሄዳችሁ ብትመለከቱ ጴጥሮስ እንዴት አደራችሁ? እግዚአብሔር ይመስገን። አንዳች የሚበላ አላችሁን? ምንም የለንም። ታዲያ እኔ የምፈልገው ይሄን አይደል እንዴ? ምን የሚለውን ምንም የለኝም። ምንም የለህም ወንድሜ ሆይ፣ ምንም የለሽም እህቴ ሆይ። 10 ዓመት ወና የሆነ ቤት የሚከፍት እግዚአብሔር አለ። ሃሌሉያ! 10 ዓመት የተዘጋ ቤት መክፈት፣ እዛ ቤት ውስጥ ባዶ ቤት ውስጥ መግባት ይችላል። ተስፋ የሌላትን አሮጊት መጠቀም ይችላል። ሀገር የሌላትን ዜግነት የሌላትን መጠቀም ይችላል። ስለዚህ ወደ እግዚአብሔር ከመመለስ ማግስት እግዚአብሔር ባዶ ነገር አገኘ። ምንም ተስፋ የሌለው ነገር አገኘ። ስለዚህ እግዚአብሔር ከባዶ ነገር መስራት ጀመረ። እና እንደምታውቁት ቃርሚያ በምንም ተአምር፣ ቅድም እንደነገርኳችሁ በምንም ተአምር ቃርሚያ ከጠዋት ጀምራችሁ እስከ ማታ ብትቃርሙ ቃርሚያ ነው። ከዛ ሊያልፍ አይችልም።
ስለዚህ ባል የሞተባቸው ሁለት ሴቶች ባዶ ቤትና ቃርሚያ የትም አያደርስም። እግዚአብሔር ግን ታማኝ ነው። እግዚአብሔር ታማኝ ነው። ስለዚህ እግዚአብሔርን ተስፋ አድርጉ በባዶ ነገር ላይ። ስለ ምድራችሁ ስታስቡ በትልቁ ነው የምላችሁ። ዘመኑን ስታስቡ፣ ቤታችሁን ስታስቡ፣ ትዳራችሁን ስታስቡ፣ ስራችሁን ስታስቡ፣ ኪሳችሁን ስታስቡ እባካችሁን ይሄን አምላክ አስቡ። የትኛውን አምላክ? ባዶ ቤት አግኝቶ የሚሰራውን እግዚአብሔር፣ ተስፋ የሌለውን አግኝቶ የሚሰራ እግዚአብሔር፣ እሱም ተስፋ አድርጉ። ስለዚህ በንጋታው ምን ሆነ? ቃርሚያ። በንጋታው ምን ሆነ? ባዶ ቤት። በንጋታው ምን ሆነ? ተስፋ የሌላቸው ሰዎች። እግዚአብሔር ግን እንደገና ታሪክ ጻፈ ነው የምላችሁ። እግዚአብሔር ስሙ ይባረክ። ስለዚህ በመጀመሪያ የሚሆነው እግዚአብሔር የተበላሸውን ነገር ከባዶ ነገር መስራት ይጀምራል። ከባዶ ነገር። እህቴ ሆይ ካንቺ ምንም አይፈልግም። አንቺን ካገኘሽ ከተመለስሽለት በቃ ተመለሽለት። ብቻ ዘወር በይ። እንደምንም ኑሃሚን እንዳደረገችው ብቻ ትንሽ ዘወር በይለት። ወንድሜ ሆይ ዘወር በል። ያንተን ዘወር ማለት ይጠብቃል። ያንተን መምጣት ይጠብቃል እግዚአብሔር። እኛ ፊታችንን ብቻ ወደሱ እንድንመለስ ነው የሚፈልገው። ያን ጊዜስ እረ እግዚአብሔር በሙላት ይመለሳል። እግዚአብሔር አምላካችን የተባረከ ይሁን። ከቁጥር 3 እንደገና እስከ 7 ያለውን ላንብብላችሁ። ሌላ ነገር ይነግረናል። ቁጥር 3 ሄደችም ካጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችም እግዚአብሔር ካንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ ማናት አለው። የአጫጆችም አዛዥ ይህቺማ ከሞዓብ ምድር ከኑሃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። ሞዓባዊቱ ቆንጆ ናት። እኔ በዘመኔ ምንም አይነት ቆንጆ ቃርሚያ የምትቃርም ሰው አይቼ አላቅም፣ ወደፊትም አላይም። በዚህ እንደምትስማሙ እርግጠኛ ነኝ። ቆንጆ ቃርሚያ አትቃርም። ቃርሚያ የምትቃርመው ቃርሚያ የምትቃርም ናት። እና አንድ ቃል በደንብ እንድታዩልኝ ይፈልጋለሁ። ሄደችም ካጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚው የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። ማን መራት? ገና ዛሬ እንዴ ከይወጣችሁ ቀበሌው ማን አሳያት? ክፍለ ከተማው ማን አሳያት? ቦዔዝን ማን አሳያት? አቤት እግዚአብሔር! አያችሁ፣ እግዚአብሔር ነገሮችን ከባዶ ነገር መስራት ብቻ ሳይሆን ያደረገው፣ ሁለተኛ በዚህ ክፍል የምናየው እግዚአብሔር ነገሮችን በጣም በፍጥነት እኛ ሲመርቁን ድሮ ልጅ አየር መንገድ ይግባ አይደል? ልጅ ኢሴ ስራ ያግኝ። ለዛም እኮ 12 ዓመት ተምሮ አይደል? ከዛ ኮሌጅ ገብቶ እንደዛ አይነት ምርቃት እንመረቅ ነበር ድሮ። በአንድ ቀን አዙሪቱን እግዚአብሔር ቆረጠላት። ማን አሳያት? የቦዔዝን እርሻ። ማን አሳያት? የአቢሜሌክን እርሻና ቤት። ይህንን ቦታ ማን መራት? እግዚአብሔር መራታ። እግዚአብሔር ስሙ ይባረክ። እግዚአብሔር በፍጥነት የገባችበትን ቦታ ወደፊት እናየዋለን። ከቤት ወጣች። አገሩን አታውቀውም። ገና ዛሬ ነው የወጣችው። ከመመለስ ማግስት ቶሎ ወደ ነገሯ፣ ቶሎ ወደ ጉዳዩዋ። አንድ ነገር እንጠይቅ በዚህ ምሽት። ለምን የሆነ የኛ ነገር የዘገየው? ለምን የሆነ ወገኖች? ለምን መንገዱ በዛ? ለምንድነው የምድራችን ነገር እንደዚህ አዙሪቱ የበዛበት? ምን ጉዳይ ገጥሞን ነው? እረ ሩትን የረዳ እግዚአብሔር ይርዳን። እህቴ ሆይ በግልሽ ይርዳሽ። ወንድሜ ሆይ ይርዳ። ረዳት እኮ ነው የምላችሁ። እግዚአብሔር ከሰማይ ወረደ። ሞዓባዊቱን በአንድ ጊዜ ቦዔዝ እርሻ ውስጥ እንደገባች ደግሞ የተጠራችበት ስም ቆንጆ የሚል እና የገብስ እርሻ ነው የመጀመሪያው። ከዛ ቀጥሎ የስንዴ እርሻ ነው የሚቀጥለው። እና ጤፍ ሲታጨድ ቁጭ ተብሎ ነው። እሺ ጤፍ ሲታጨድ ቁጭ ተብሎ ነው፣ ከስር ነው የሚታጨደው። ገብስና ስንዴ ከላይ ነው የሚታጨደው። ግማሽ ላይ ይቆረጣል፣ ከዛ ይታሰራል። እና የቀረው የሚዋጋ ነው። አንድ ቅርጫት የያዘች ሞዓባዊት ከታች
እሾክ የቀረው የስንዴው አካል የሚቧጥጣት ሞዓባዊት፣ ፀሐይ ላይ የቆመች ሞዓባዊት በምን ተአምር ነው የትኛው ቢዩቲ ሳሎን ሄዳ የትኛውን ቅባት ተቀብታ ነው ቆንጆ የተባለችው? እንዴት እግዚአብሔር ሞገስ ሰጣት? ምን አፈጠነው? ማን መራት? ለካ ሰው ሀገርም እግዚአብሔር አለ። እግዚአብሔር ስሙ ይባረክ። አያችሁ የዛም ቤት ነገር እግዚአብሔር በማግስቱ ከዛስ ቃረመች እኮ ማታ ቡና ይፈላል፣ ከዛስ የገብስ ቆሎ ይቆላል፣ ከዛስ የተረፈው በሶ፣ ከዛስ ገንፎ። ባዶ ቤት እኮ እንደገና መዓዛ ላይ ያገኝ ነው ወገኖቼ። ማን መራት? እግዚአብሔር ይመራል። እግዚአብሔር ነገሮችን በፍጥነት ይሰራል። እግዚአብሔር ስሙ ይባረክ። ዛሬም ተስፋ አትቁረጡ። ምናልባት አይታወቅም። እኔ በቃ ጌታን አመለኩ ተከተልኩት፣ ጠብ ያለ ነገር የለም። እንደው የኔ መከራዬ በዛ አምናም እንደዛው ዘንድሮ በምትሉ ሰዎች አላችሁ። የሩት አምላክ ይድረስላችሁ። የሩት አምላክ ይምጣላችሁ። እሱ መንገድ ያሳያል። ቀጥ አድርጎ እግዚአብሔር ወደ አንድ እርሻ ወሰደው። ቀድሜ አልነግራችሁም እንጂ ይሄ እርሻ ወሳኝ እርሻ ነው። ይሄ ቦታ ወሳኝ ቦታ ነው። ማን መራት? የሰራዊት ጌታ እግዚአብሔር አፈጠነው ነገሯን። እና አንዳንዴ ይደነቃለሁ በህይወታችን፣ በግል ህይወታችን አንዳንዱ ነገር ብንጸልይ አይገፋም። እጅ ቢጫንም አይገፋም። ብንጾም አይገፋም። አንዳንድ ጊዜ ሀዘናችን ከኛ ላይ አይነሳም። ለምን ይሆን? ይሄ የሩት አምላክ ዛሬ ምሽት ይምጣልን ወገኖች። እኔ ለግሌ ፈልገዋለሁ። ጌታ ሆይ እባክህ ያቺን ምስኪን ልጅ ውበት የሰጣሃት እና መጥቶ እንዴት ዋላችሁ? በባህላችሁ ደህና ዋላችሁ? አጫጆችን፣ ሰራተኞችን እግዚአብሔር ይመስገን፣ እግዚአብሔር ካንተ ጋር ይሁን። እንዴ እቺ ቆንጆ ማናት? ማን ውበት ሰጣት? ወገኖቼ ውበታችን እግዚአብሔር ነው። ውበት ሰጣት፣ ተወደደች፣ አያት። ደሞ እኮ ይውላችሁ ገረዶቹን ተከታይ እኮ ይላታል። እዛ እርሻ ውስጥ እኮ ብዙ ሴቶች አሉ። ምን አይነት ሴቶች? አይሁዳውያን። ምንድነው አይኑን ከነሱ ላይ አንስቶ እሷ ላይ እንድትሆን ያደረገ? እግዚአብሔር ነገሩን ሊያፈጥነው ፈልጎ ይሄን ቤት የተመለሰ ሰው ለካ እግዚአብሔር ይረዳዋል። አያችሁ የተመለሰውን ሰው ወደ እግዚአብሔር የተመለሰውን ሰው ነገሩን በፍጥነት ነው የሚሰራለት። እና እቺ ቆንጆ እና ያኛውም ሰውዬ ሲመልስ እቺማ ቆንጆ ከኑኃሚን ጋር የመጣች ሞዓባዊት ናት። ከነዚህ ግነቷ ግን ስቲል ቆንጆ ናት። ውበታችን እግዚአብሔር ነው፣ ስሙ ይባረክ። እግዚአብሔር ሞገስ ይስጠን። ለጸሎታችን እግዚአብሔር ሞገስን ይስጥ። እግዚአብሔር ለኑሯችን ሞገስን ይስጥ። ሞገስ ይስጠን ወገኖች። ሞገስ፣ መወደድ፣ ተቀባይነት። እና ሩት እንደምታውቁት በመጀመሪያው ቀን ወደ ቦዔዝ እርሻ መጣች። አዛዡ ተቀበላት። ቆንጂዬ፣ የኔ ቆንጆ ነይ አላት። ወደ ቤቴል መታ ሞገስ አገኘች። ባለፈው ሳምንት እንዳጠና ነው ኑኃሚን ቤተልሔምን ትታ ሄዳ ሰው ገብራ ተመለሰች። ሞዓባዊቱማ ወደ ያህዌ መጣ የኔ ቆንጆ ተባለች። እንመለስ፣ ወደ እግዚአብሔር እንመለስ። ከሚመለሱ ሰዎች ጋር እንመለስ። አቤት የመመለስ ክብር! እግዚአብሔር አምላካችን የተባረከ ይሁን። እና ተመለሰችና እግዚአብሔር እነሆ ሞገስ ሰጣት፣ መራት። እንዳጋጣሚ ይለዋል። እንዳጋጣሚ አይደለም። እግዚአብሔር መልአክ ልኮ ነው። ዛሬ ምሽት ይህንን ቃል እየሰበኩ ለኔና ለዚህ ጉባኤ ለዚች ማህበር የምጸልየው ጸሎት እግዚአብሔር ከፊታችሁ ይውጣ። እሱ መንገድ ያሳያል። እሱ ፍጻሜን ያሳያል። እግዚአብሔር ሲመራ እንደዚህ ነው። የእግዚአብሔርን ምሪት እስቲ ልቀበል ልሂድ ዛሬ ማታ የእግዚአብሔር ቃል ልስማ ብላችሁ የመጣችሁ ይሄው እግዚአብሔር ይመራል። ኮምፓስ ይዛ አይደለም የወጣችሁ፣ እግዚአብሔርን ይዛ ወጣች። እግዚአብሔር መራት፣ ነገራቸውን በፍጥነት ሰራው። እና እንዳውም ቦዔዝ በኋላ የሚናገረው ነገር አለ። ቁጥር 8 ላይ ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? አያችሁ፣ የት ነው የሚያውቃት? በአንድ ቀን ታይቶ ልጄ ይባላል እንዴ?
ፖላይትነሱ ራሱ የፍቅሩ አቀባበል ራሱ ልጄ ሆይ ትሰማያለሽን? ቃርሚያ ለመቃረም ወደ ሌላ ቦታ አትሂጂ። እና እንዲሁ ስጠረጥር እኔ ቦዔዝ ሌላ ጊዜ ቀን ምሳ ላይ ይመጣል፣ ወደ ቤት ይሄዳል። አሁን ግን አንደኛ አስጠነቀቀ፣ በቃ አትሂጂ እዚሁ ቆይ። እና በቀን 2 ጊዜ የሚመላለስ ይመስለኛል እቺን ቆንጆ ለማየት። ይህን ውበት ይህን ሞገስ ከየት አገኘች? እግዚአብሔር አደላት። እግዚአብሔር ስሙ ይባረክ። እና ሞገስ ከእግዚአብሔር ዘንድ ነው። መወደድ ከእግዚአብሔር ዘንድ ነው። ስኬት ከእግዚአብሔር ዘንድ ነው። ብዙ ስለተማርክ የፈለገ ጥሩ ነው መማር። እኔ አስተምራለሁ እማራለሁም ወደፊት ጥሩ ነው መማር። ትምህርት ግን ወደ ስኬት እንደማያመጣ ተመልከት። ድጋፋችን እግዚአብሔር እንዲሆን እሱ ሲመራ እሱ ከፊት ሲወጣ በአንድ ጊዜ እዛው እርሻ ውስጥ በአንድ ጊዜ ፍጻሜ፣ ቶሎ መገናኘት፣ ቶሎ መወደድ፣ ቶሎ ተቀባይነት ማግኘት። ምናልባት ማን ያውቃል እግዚአብሔር ስላልወጣልን ይሆናል ከፊት ለፊታችን ስማችንን እየጠበቅን ዛሬም ይጠራል ብለን ስንጠብቅ አንጠራም። ሌላ ሰው ይጠራል። ነገም ስንጠብቅ ሌላ ሰው ይጠራል። እግዚአብሔር ከፊታችን ይውጣ። ያን ጊዜ ነው የኛ ተራ የሚደርሰው። ስለዚህ አያችሁ እግዚአብሔር ነገሮችን በፍጥነት መስራት ጀመረ። ሶስተኛ ነገር ላንሳ። በዚህ ክፍል ውስጥ የምናየው ሶስተኛው ነገር በዛሬው ጥናታችን ወደ እግዚአብሔር ከመመለስ ማግስት የሚሆነው እግዚአብሔር የታማኝነትን ዋጋ ይከፍላል። እግዚአብሔር ስሙ ይባረክ። የታማኝነትን ዋጋ እናችን ሩትን ከፈላት። ባለፈው ሳምንት እንዳየነው ሩት ኑኃሚን ተመለሺ ስትላት የመለሰችውን መልስ እንመልከት። ቁጥር 16 ላይ ምዕራፍ 1 ላይ ሩትም ወደምትሄጂበት እሄዳለሁና። ከባድ ቃል እኮ ነው፣ ብቻውን ሊጠና የሚገባ ማለት ከሀገሯ ወጥታ አታውቅም፣ ግን እንደዚህ ትላታለች፣ ወደምትሄጂበት እሄዳለሁ ማለት ገደል ብትገቢም እገባለሁ ካንቺ ጋር፣ ወደምትሄጂበት ሁሉ እሄዳለሁና በምታድሪበት አድራለሁ። ባለፈው በደንብ ተነጋግረናል። ያደሩት ሜዳ ላይ ነው፣ መንገድ ነው፣ የ350 ኪሎ ሜትር በእግር ጉዞ። በምታድሪበት አድራለሁ። ዛፍ ስር ካደርሽ አድራለሁ እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ እሞታለሁና በዚያ እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይሄን ያደርግብኝ፣ ይሄን ይጨምርብኝ። ታማኝነት እቺን ተስፋ የሌላት ነግራቸዋለች። ቁርጡን እኮ ነው የነገረቻቸው። ተመለሱ፣ ሂዱና አግቡ። በየእናቶቻችሁ ቤት እግዚአብሔር ሌላ ትዳር ይስጣችሁ፣ እዛ ረፍት ይስጣችሁ። ተመለሱ። እኔ ተማርር ያለው ከዚህ በኋላ ተስፋ የለኝም፣ እዛ ሄጄ ልሞት ነው። ከደረስኩ ደረስኩኝ፣ ካልደረስኩኝ ቻው ስትላቸው አይ እንድተውሽ ልሙት፣ ይሄ ልሙት የምትይውን እዛ ሄጄ ካንቺ ጋር ልሙት። አቤት ታማኝነት፣ አቤት ንጽህና። እና ሄጄ ቃርማለሁ እርሻ አገኛለሁ ብላ አይደለም የተከተለቻት፣ በንጹህ መንፈስ እቺን አሮጊት ለማገልገል ተከተለች። እግዚአብሔር ከፈላታ። እግዚአብሔር ስሙ ይባረክ። ከፈላት እኮ ነው የምላችሁ፣ ከፈላት እንጂ እግዚአብሔር ታማኝነትን እንደሚከፍል ታውቃላችሁ። የዕብራውያኑ ጸሐፊ እግዚአብሔር ለቅዱሳኑ ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም። እግዚአብሔር ይቆጥራል። እግዚአብሔር ለካቺ ቅድም ያነበብኩላችሁን እያንዳንዱን እግዚአብሔር ይመዘግብ ነበረ። እቺ ሩት የምትናገረውን ይመዘግብ ነበር። አይ ሩት ቢዝነስ መስራት ስቺ፣ ሌላ ማግባት ስቺ፣ አይ ልጄ በቃቺን አሮጊት ለማገልገል ተነሳሻው። ምንድነው የምትፈልጊው? በምትሞትበት ለመሞት። ወደ ቤተልሔም መጣቻ። ከፈላት፣ እግዚአብሔር ከፈላት። ሞገስን ሰጣት፣ መወደድን ሰጣት። እግዚአብሔር አከበራት። ወገኖቼ ሀገሯን ትታ መጣች።
ህዝቧን ትታመጣት። እግዚአብሔር ህዝብ ሰጣት። እግዚአብሔር ሀገር ሰጣት። እግዚአብሔር ከፈላት። እኔ እንጃ እግዚአብሔር በምን ከረንሲ እንደከፈላት አላውቅም። ግን አያችሁ እግዚአብሔር እንዴት እንደሚቆጥር። ከሁሉ በላይ እግዚአብሔር ንጹህ መንፈስ ምንም ከጀርባው ምንም የሌለው እግዚአብሔርንና እግዚአብሔርን ብቻ መከተል፣ እሱን ተስፋ ማድረግ። አቤት ታማኝነቷ! ከዚህች አሮጊት ምን ይገኛል? ምንም። የገባችሁ ከፍተኛውን ነው፣ ይሄ ማክሲማል የሚባለውን በምትሞችበት እሞታለሁ። ታማኝነት ከፈላት እግዚአብሔር። እንዴት ከፈላት? እግዚአብሔር በመጀመሪያ ተቀባይነትን ሰጣት። ማንም ያላገኘውን ቦዔዝ ተቀበላት። ከብዙ ሴቶች ይልቅ ተቀበላት። የሚበላ ነገር ሰጣት፣ የሚጠጣ ነገር ሰጣት። የሚበላው ነገር በአንድ ቀን። እኛ አሁን በቃ ፍሪ ስኮላርሺፕ እንደማለት እኮ ነው አይደል እንዴ? ፍሪ ስኮላርሺፕ አሜሪካን ደረሰኝ። እግዚአብሔር ፍሪ ስኮላርሺፕ ሰጣት። የመጣች ቀን ሰጣት እግዚአብሔር። ጠጪ። እንዳውም ቦዔዝ እንደዚህ ይላል፣ ጎበዛዝቱን አዝዣለሁ። ቁጥር 9 ላይ ቁጥር 16 መጨረሻ ላይ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም አትቆሳዋት ብሎ አዘዘ። 2 ጊዜ አዘዘ ይላል። ትእዛዝ የሚወጣው ለታማኞች ነው። እወቁ። ትእዛዝ ከሰማይ የሚወጣው በእምነት ለሚጠብቁት ለታማኞች፣ በንጽህና ለሚከተሉት። ዛሬም እግዚአብሔር ትእዛዝ ያወጣል። ይብላ ይጠጣ፣ ማንም እንዳይነካው፣ ማንም እንዳይነካት። ፕሮቪዥን ኤንድ ፕሮቴክሽን። በሰው ሀገር እሷ ልቧ ውስጥ ያለው ምንድነው? አሁንም የምትቃርመው ለዛች አሮጊት እንደሆነ ግን እወቁ። ባለፈው እንደነገርኳችሁ የታሪኩ ባለቤት ኑኃሚን ናት። ኑኃሚን ጠዋት ላይ እባክሽን አሁን እንግዲህ ይሄው ቤቱ ባዶ ነው፣ እስቲ ልሂድና ልቃርም ስትላት እግዚአብሔር ይባርክሽ ተነሽና ውጪ። አቤት ኑኃሚን! እጇ ላይ ያለው በረከት፣ አፏ ላይ ያለው በረከት። እንደው እኮ ተሳስታ ነው እንጂ ሄደችው። እስራኤል ውስጥ እየመረቀች ራሱ መኖር ትችል ነበር። ጎረቤት እየመረቀች እግዚአብሔር ይባርክህ እያለች መረቀችና ላከቻት። ሰተት ብላ ቦዔዝ ጋር ትልቁ እርሻ ውስጥ ገባች። እና አያችሁ ታማኝነት። አዝዣለሁ፣ ማንም እንዳይነካሽ አዝዣለሁ፣ እንድትበይ አዝዣለሁ። ምሳ ላይ ደግሞ ሲጠራት እንደዚህ ይላታል፣ ልጄ ሆይ ልጄ ሆይ። ሞዓባዊቱን አዎ እግዚአብሔር ዘንበል ሲል፣ እግዚአብሔር የታማኝነትን ዋጋ ሲከፍል፣ በዩሮ ይሆን በዶላር ይሆን በምን እንደከፈላት አላውቅም፣ መዝግቦ እግዚአብሔር ከፈላት። አንድ ቃል ላንብብላችሁ፣ በጣም ከባድ ቃል። ቁጥር 11 ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደ ማታውቂ ሕዝብ እንደመጣሽ ለአማትሽም ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። የት ሰማ? ምናልባት ለቅሶ ሲደርስ ኑኃሚን እንደዚህ ትላለች፣ እቺ ልጄ፣ እቺ ማለት እኮ ለኔ፣ እቺ ማለት ለኔ፣ ሩት ማለት እኮ ለኔ እያለች ለካ ለሰው ሁሉ ተናግራ የቤተልሔም ከተማ ሁሉ ስለ ሩት ሰምቶ ጨርሷል። እባካችሁ እግዚአብሔር ለሰው የሚነገር መልካም ነገር ያብዛልን። አዎ ያብዛል መልካም ነገር። በዚህ ክፉ ዘመን ከተማ የሚሞላ ምን አይነት ልጅ ናት? መጽሐፍ ቅዱስ ሲናገር ከመልካም ሽቱ መልካም ስም ይሻላል። ከተማው ሁሉ እሷ ፎቶዋ ሩት የምትባል ከሞዓብ የመጣች እነሆ ምራቷን የምታገለግል አለች ተብሎ በከተማ ውስጥ የተለጠፈ ምንም አይነት ቢልቦርድ የለም። ከተማ ሁሉ ግን ያውቃል። ቦዔዝ እንደዚህ አላት፣ ለአማትሽ ያደረግሽውን ሰምቻለሁ። ባልሽ ሞቶ በመንገድ ላይ ያደረግሽውን ሰምቻለሁ። ከዛ ቀጥሎ ከባድ ምርቃት ይመርቃታል። ይሄን ምርቃት ስሙ። ቁጥር 12 እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፎቹም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ
በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን። አሜን። አዎ ባረካት። ይሄ ነው የታማኝነት ዋጋ ይሄ ነው። እና አዲሱ መደበኛ ትርጉም ደሞዝሽ ፍጹም ይሁን ሳይሆን የሚለው ደሞዝሽ ክፍያሽ የተተረፈረፈ ይሁን። መረቃት። አንቺ የመጣሽው በእስራኤል አምላክ ጥላ ውስጥ ለመግባት ነው። ስለዚህ ደሞዝሽ እግዚአብሔር ራሱ ነው። ዘፍጥረት ምዕራፍ 17 ላይ እንደዚህ ይላል የእግዚአብሔር ቃል፣ አብርሃም ሆይ በፊቴ ተመላለስ፣ እኔ ኤልሻዳይ ነኝ፣ ዋጋህም በእኔ ዘንድ ታላቅ ነው። እና ዋናው ትርጉም እንደዚህ ይላል፣ አብርሃም ደሞዝህ እኔ ነኝ ነው የሚለው። አማርኛው ነው። ደሞዝህ የአብርሃም ደሞዝ እግዚአብሔር ራሱ ነበር። ለኛም እግዚአብሔር ደሞዛችን ይሁንልን። ያህዌን አገኘችው፣ ረዳት እሱ ነው የመራት። ክንፉ ስር ገባች። እነ ኑኃሚንስ ከክንፉ ስር ወጡ፣ ያህዌን ትተው ሄዱ። ሜዳ ላይ ሞት አገኛቸው። የአባይን ልጅ ውሃ ጠማው እንደሚባለው ማለት ነው። ወገኖቼ እቺ ሞዓባዊት መጣች፣ ደሞዟ ፍጹም ሆነ። በሚቀጥሉት ጊዜያቶች የምናየው ያን የተከፈላትን ደሞዝ የታማኝነትን ደሞዝ ነው የምናየው። እና የሩት የታማኝነት ዋጋ ራሱ እግዚአብሔር ነው። እና ሩት ምን ይባላል መሰላችሁ? አሁንም አሉ አንዳንድ ድንበር ዘለል ወንዞች የሚባሉ አሉ። ድንበር ዘለል ወንዝ፣ ድንበር ዘለል የእርዳታ ድርጅት አይደለም ሙስዬ? አዎ ድንበር ዘለል የሚባሉ አሉ። እና ሩት ድንበር ዘለል አገልግሎት በዛ በሞዓብ ኑኃሚንን አገለገለቻት። አሁንስ እስራኤል ላይ መታ ስለሷ ነው የሚወራው ከተማ ሁሉ። አቤተኛ አገልግሎት፣ አቤተኛ ህይወት። ወገኖቼ ምን ያህል ይሆን? ምን ያህል ዲያሜትር ይሆን የሚያዳርሰው? ነገር ግን የሷ ወደ እስራኤል አምላክ ወደ እግዚአብሔር መጣች። አምላክሽ አምላክ ያለችው ተቀበላት። አቤት የአምላክ ጥላ ያለንበት ቤት፣ አቤት መዘመር፣ አቤት መጸለይ፣ አቤት ቅዱስ ቃሉን መካፈል፣ አቤት የእግዚአብሔር ቤት፣ አቤት ጥላው እንዴት ያምራል! እግዚአብሔር ስሙ ይባረክ። ወገኖቼ በእግዚአብሔር ቤት ውስጥ መሆን እኮ ታላቅ። ስብከቱ ይቅርብን፣ ዝማሬው ይቅርብን። እሱ አዲቲቭስ እግዚአብሔር እንኳን ለኛ ለሞዓባዊቱ ውጪ ላሉት መጠጊያ እሱ ነው። የዘላለም ማረፊያ እሱ ነው። መጽሐፍ ቅዱስ ሲናገር አንተ ግን ለድሃ አደጉ መጠጊያ፣ እነሆ ለችግረኛው ከውሽንፍር መከለያ፣ ከንፋስ መጠጊያ ሆነህለት ይላል ትንቢተ ኢሳይያስ ምዕራፍ 27 ላይ። አንተ ግን ለድሃ አደጉ መጠጊያ ነህ፣ ከአውሎ ንፋስ መጠጊያ ነህ። ይሄው ከለለን እሱ ነው ሩትን ያስጠጋት። ወደ እሱ ነው የተመለሱት። አያችሁ የመመለሱ ዋጋ። እና እግዚአብሔር የታማኝነትን ዋጋ 1 2 3 ብሎ ከፈለ። ወገኖቼ ለኛ ደሞዛችን እግዚአብሔር ነው። አሜን አትሉም? ደሞዛችን እግዚአብሔር ነው። እዚህ ያለ ህዝብ ይሄው ቅዱስ ቃሉን ይበላል፣ ቅዱሱን መንፈስ ይጠጣል። አሁን እየተሰበከ ጌታ ቢመጣ ሁላችን ወደሱ እንሄዳለን። ሞት አያገኘንም። ክንፉ ጥላ ስር አለን። ከዚህ የበለጠ ምን ክብር አለ ወገኖች? እና ቦዔዝ እንደዚህ ብሎ ይመርቃታል፣ እግዚአብሔር እንደ ስራሽ ይስጥሽ። ለካ ይመዘገባል ስራ። በእግዚአብሔር ቤት የምናደርገው ነገር ይመዘገባል። ከሱ ጋር መቆየት ያዋጣል። እና ምንም አይነት ምክንያት የለንም ከሱ ወደ ሌላ ለመሄድ። ከክንፉ በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ እግዚአብሔር ዘንድ ደሞዝሽ ብዙ ይሁን፣ ደሞዝሽ የተትረፈረፈ ይሁን ብሎ መረቃት። እርሷም ጌታዬ ሆይ ከባሪያዎች እንዳንዲቱ ሳልሆን አጽናንተኛልና ባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው ይላል። መረቃት። አንድ አይሁዳዊ አንዲትን ሞዓባዊት መረቀ። በምሳ ጊዜም ወደዚህ ቅረቢ አላት። በቃ ወደዚህ ቅረቢ ምሳቢ አስጠጋት። ቃራሚቱን ወደዚህ ተጠጊ አላት። አቤት ይሄ ሰው ኃያል ሰው
እግዚአብሔር ነገራችንን ቶሎ ቶሎ ይስራው። እግዚአብሔር ባዶ ነገራችንን እንደገና ይስራው። እግዚአብሔር የታማኝነትን ዋጋ ይክፈለን። ታማኝነት አንዳንድ ጊዜ አያችሁ ሰዎች የሚታይ ነገር ነው የሚቆጥሩት። በተለይ በዚህ ዘመን አንድ ነገር ባነሳ ጥሩ ነው። በረከት በሁለት ነው የሚከፈለው። ልክ ነው። በሚታይ ነገር እንባረካለን። በሚታይ በማቴሪያል ማለት ነው እንባረካለን። እግዚአብሔር ይሄን ፈቅዷል ለቅዱሳኑ፣ ደግሞ ተባርከናልም። ስለሌላ ነገር አለ የምንናገረው። ወደ እግዚአብሔር ከመጣን በኋላ ከመባረክ ውጪ ያገኘነው ነገር ምንም የለም። ባርኮናል። እናንተ ምስክር ናችሁ፣ እኔ ምስክር ነኝ። እግዚአብሔር በዛ ይባርካል። ነገር ግን የሚታየው ብቻ ሳይሆን የማይታይ በረከት አለ። ለምሳሌ እንቅልፍ ቢገዛ ኖሮ ኢትዮጵያዊ መግዛት ይችላል? በተለይ በነገራችሁ ላይ ብዙ እንቅልፍ የማይተኙት ያደጉት ሀገሮች ናቸው። ብዙ ነገር ወስደው ነው እንቅልፍ እንዲወስዳቸው እንኳን መርፌ ተወግተው ነው። ስለዚህ ብሎ እንቅልፍ አይደለም የምነግራችሁ፣ በሰላም መተኛት፣ ንጹህ ህሊና፣ የማይከሰስ ማንነት። አያችሁ በዚህ ዘመን ጽድቅ እንደ ሀብት አይታይም። ጽድቅ ማቴሪያል አይደለም። ጽድቅ የሚታይ አይደለም። ጽድቅ የማይታይ ነው። ነገር ግን ሀብት ነው። ወቁ፣ ጽድቅ ሀብት ነው። ቅድስና ሀብት ነው። በሰላም መተኛት ማይቆጠር ጤንነት ሀብት ነው። ጤንነት ሀብት ነው። አንዳንድ ጊዜ በምንሰራበት መስሪያ ቤት ኢንሹራንስ በአመት ተብሎ ይመደብልናል። ይሄን ያህል ኢንሹራንስ 30,000 ብር መታከም ትችላለህ። እኔ መጸለየው 30,000 ብር እንዲሰጠኝ ሳይሆን እንዳልታመም። ጤንነት በረከት ነው፣ ግን አይታይም። እና ጽድቅ ሀብት ነው። ጽድቅ ሀብት ነው። እግዚአብሔር ደግሞ ጽድቅን ይከፍላል። እግዚአብሔር ስሙ ይባረክ። ጽድቅ ይከፈላል። እና ሁለተኛ ነገሥት ምዕራፍ 4 ላይ አንድ ታሪክ ይነግረናል። አንዲት መበለት ባሏ የሞተባት ወደ ኤልሳ ትመጣና እንደዚህ ትለዋለች፣ ባሌ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። እሱ ከሞተ በኋላ እቃውን ሁሉ አውጥቼ ሸጥኩኝ። ከዛ ብር ተበደርኩ። ቀኑ ደረሰብኝ ሳልመልስ እየደህየው ሄድኩኝ። ስለዚህ ነገ ይሄ ገንዘብ ያበደረኝ ሰውዬ ልጆቼን ያው በዕዳው ፋንታ ባሪያ አድርጎ ሊወስድብኝ ነውና ምን ይሻላል? ነገር ግን አንድ ነገር እነግርሃለሁ፣ ባለቤቴ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። አቤት 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 አቤት! ያ ሰውዬ ምን አስቀምጦላቸው ሄደ? እግዚአብሔርን መፍራት። የት ባንክ አስቀመጠ? ዳሽን፣ ንግድ ባንክ፣ አላቅም። ተዘረዘረላችኋ። በንጋታው ሰማይ ተከፍቶ ተዘረዘረ። ጽድቅ ሀብት ነው። በጽድቅ ምክንያት በደረሰባችሁ ነገር አንዳች እንዳትጸጸቱ። እግዚአብሔርን በመከተል ስለ ወንጌል በደረሰባችሁ ነገር አንዳች አትጸጸቱ። ለምን? እግዚአብሔር ይከፍላል። ይሄው ሩት አገሯን ትታ አምላኳን ትታ 350 ኪሎ ሜትር በእግሯ መታ የኔ እመቤት የኔ እናት እያለ በአፍባፏ ያጎርሳታል። አቤት ሲከፈል! ገና ሌላ ነገር አለ እኮ። the best is yet to come። በሚቀጥለው ሳምንት እናያለን። አቤት እግዚአብሔር ሲከፍል! ወገኖቼ የሚከፍል እግዚአብሔር አለ፣ ስሙ ይባረክ። አንድ ነገር ልንገራችሁ፣ ለእናንተ ባይከፍላችሁ ለልጃችሁ ይከፍላል። እወቁ። ሄደ ያ አገልጋይ ሞተ፣ እሱ ሄደ፣ እግዚአብሔር ለልጆቹ ከፈለ። እናንተ በማትኖሩበት ዘመን የሚከፍል እግዚአብሔር፣ ታማኝነትን የሚቆጥር እግዚአብሔር በሰማይ አለ። በርቱ ነው የምላችሁ። እነ መጽሐፍ ማጥናት ስንጀምር ወደ እግዚአብሔር የመመለስ በረከት የሚል ነው። አንድ ቤተሰብ እግዚአብሔርን ትቶ ሄደ፣ ከሰረ። ከስሮ በዛው ቀረ። አይ አንድ የሚመለስ ሰው ተገኘ። ለካ አንድ ሰው ከሀገር ይበልጣል። አንድ ሰው ተገኘ። ኑሃሚን ተገኘች። ያን ሁሉ መንገድ አቋርጣ ተመለሰች። ምን ተደረገ ታዲያ ሲመለሱ? እግዚአብሔር ባዶውን ነገር እንደገና ከፈተው። ቡና ተፈላ፣
ቆሎ ተቆላ፣ ቤቱ ሞቅ ሞቅ አለ። አያችሁ እግዚአብሔር ትልቁ ነገር ውስጥ የቀረው ነገር ውስጥ ትክክለኛው ነገር ውስጥ ቶሎ ከተታቸው። ሌላስ ምን ሆነ? እግዚአብሔር ሞገስ ሰጣቸው። እግዚአብሔር የታማኝነትን ዋጋ ከፈለ። ለካ መመለስ ክፍያ አለው። ለካ ታማኝነት ክፍያ አለው። ዛሬ ማታ እንድንጸልይ ይፈልጋለሁ። በእውነት ወደ እግዚአብሔር መመለስ በንጋታው ነው የሚጀምረው። በንጋታው እንዳውም በዛው ቀን ምዕራፍ 15 ሉቃስ ላይ ያ ልጅ ተመለሰ። ነገ ወደ ሱፐርማርኬት ሄዳችሁ ልብስ ቀይሩለት አይደለም ያለው። ቶሎ በሉ አሁን ለጁ ቀለበት ኪዳን ይታደስ ነው። እሺ ለጁ ቀለበት አሁኑኑ ቶሎ ፍሪዳ ምረጡና ቶሎ አሁኑኑ ይታረድ። አሁኑ ልብስ ቀይሩለት አሁኑኑ። ለካ መመለስ እንደዚህ አይነት በረከት ነው ወገኖቼ። ዘወር ካልንበት እንመለስ እንጂ እግዚአብሔር ነገሮችን በፍጥነት ይሰራል። እግዚአብሔር ስሙ ይባረክ። እግዚአብሔር ይመራችኋል። ያለፈውን ዘመን እግዚአብሔር ይክሳል። አቤት የሚቀጥለው ሳምንት እግዚአብሔር እንዴት መስራት እንደጀመረ እናያለን። እንዴት ካሳውን እንዴት ባለ መንገድ እንደከፈለ ማየት እንጀምራለን። ስለዚህ ወገኖቼ ከስረናል፣ አተናል፣ ተመልሰናል። እግዚአብሔር የመመለስን ዋጋ ይከፍላል። እግዚአብሔር በፍጥነት ነገሮችን መስራት ይጀምራል። እግዚአብሔር የታማኝነትን ዋጋ መክፈል ይጀምራል። ምናልባት እንዴ ለእግዚአብሔር ታምኜ እኔ ምን አገኘው ለምትሉ ሰዎች ይሄው ሩት ምስክር ቆጠረላት እኮ ያንን ምድረበዳውን መንገድ የተወችውን ነገር ቆጠረላት። ገና ወደፊት ብዙ ክፍያ አለ። ነገር ግን እግዚአብሔር ሀገር ሰጣት። እግዚአብሔር ሰው ሰጣት። እግዚአብሔር ድል ፈንታዋን አሳመረ። እግዚአብሔር ሰው አስነሳላት እኮ ነው የምላችሁ። ቅርብ ጊዜ አንድ ዜና ሰማ። ኢትዮጵያ ውስጥ ከሚኖሩ ስደተኞች መካከል አንዲት ስደተኛ አንድ ኢትዮጵያ ያገባች እና ሆቴል ከፍተዋል አንድ ቦታ ላይ። ኢትዮጵያውያን የት ሄዱ? ስደተኛ አንድ አመቷ ነው እዚህ ከመጣች። እግዚአብሔር ለካ እንደዚህ ያደርጋል። እግዚአብሔር ሲረዳ፣ እግዚአብሔር ዘንበል ሲል ለካ በእውቀት አይደለም፣ ለካ በኃይል አይደለም። ወደ እግዚአብሔር ዘወር በሉ። እግዚአብሔር ይባርካል። እግዚአብሔር ሀዘንን ያስረሳል። እግዚአብሔር ባዶ ነገርን ይሞላል። እንጸልይ ጥቂት ጊዜ።